Jagiso. ሰላም የጃጊሶ ቤተሰቦች አንዲት መስማት የተሳናትና መናገር የተሳናት አደገኛ ሴት በሷ ላይ መጥፎ ነገር ሲያደርጉባት የነበሩ ሰዎችን የምትወስድባቸውን አስደንጋጭ እርምጃ The Quiet በተሰኘ ፊልም ላይ እንመለከታለን። እናንተም ይህን አጭር የፊልም ገለጻ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እያደረጋችሁ ተከታተሉኝ። ዶት መስማት የተሳናትና ዲዳ የሆነች ሁለተኛ ደረጃ ተማሪ ነች። በዚህ አካል ጉዳቷ ምክንያቱም ምንም ጓደኛ ስለሌላት አብዛኛውን ጊዜ ብቸኝነት ይሰማታል። በቅርቡ ደግሞ ወላጅ አባቷ ስለሞተባት አሳዳጊዋ ሊሆኗት መልካም ፍቃዳቸው ለሆነ ክርስቲያናዊ ቤተሰብ ትሰጣለች። በዚህም ቤተሰብ ውስጥ የምትገኘው አዲሷ እህቷ ኔና ዶት ወደ ቤታቸው በመምጣቷ ደስተኛ አልነበረችምና ዘወትር ያለ ምክንያት ከመሬት ተነስታ ታናዳታለች። በትምህርት ቤት ውስጥም ዶት ከማንኛውም አይነት ማህበራዊ ግንኙነት የተገለለች ተማሪ ትሆናለች። ኔና ግን በትምህርት ቤት ውስጥ ታዋቂ ከሆኑ ልጃገረዶች መካከል አንዷ ነበረች። በሚቀጥለው ትዕይንት ላይ ኒና ከቡድን አጋሮቿ ጋር ሆና ከማዶ በኩል በዶት የአካል ጉዳት ላይ ጭካኔ በተሞላ መልኩ ትሳለቅባታለች። የትምህርት ቤቱ የአመራሩ አማካሪ የሆነችው ትልቋ ሴት ይህን ተመልክታ በአዘኔታ ረብትልና ዶትን ከነሱ ጋር ምሳ ለመብላት ቡድናቸውን እንድትቀላቀል ትጠይቃታለች። ነገር ግን ዶት በፍጹም ፍቃደኛ አልሆነችላትም። ስለዚህም እሷ አብዝታ ወደምትወደው መደበቂያ ቦታዋ በፍጥነት ወጥታ ትሄዳለች። ወደ መታጠቢያ ቤቱ ልብስ መቀየሪያ ክፍልም ገብታ ምሽግ ውስጥ ቁጥጥ ብላ ትቀመጣለች። ምክንያቱም ደህንነት የሚሰማትና ብቸኝነቷን የምታጣጥመው በዚህ ክፍል ውስጥ ነው። ይሁን እንጂ ይህ ሰላም አጭር ጊዜ ነበር አብሯት የቆየው። ለምን ቢባል ኒና በድንገት ያለችበት ድረስ መጥታ ታገኛትና በንዴት እየጎተተቻት ወደ ቤት እንድትሄድ ታደርጋታለች። በኋላም ላይ የኒና እናት ኦሊቪያ ሴት ልጇ ለዶት ደግ እንድትሆንላትና ዶትን እንደ እህቷ እንድትቀበላት ተወተውታታለች። ኒና ግን ለዚህ ነገሯ ብዙም ግድ አልነበራትም። ዶትን ወደ ቤታቸው ማምጣቱ የነሱ እንጂ የሷ ውሳኔ ስላልነበረ በቤት ውስጥ እሷ እንድትደሰት የማድረግ ግዴታ እንደሌለባት ይሰማታል። በዚያው ምሽት የኒና አባት ፖል ወደ ቤት ሲመለስ ኦሊቪያን በሳሎን ውስጥ ራሷን ስታ ወድቃ ያገኛታል። ኦሊቪያ የመጠጥ ሱስ ስላለባት ብዙውን ጊዜ በጭንቀት በሽታ ትሰቃያለች። በአልኮል መጠጥና በጭንቀት መድኃኒት መብዛት ምክንያት ስለተጎዳች ፖል በጥንቃቄ አንስቷት በስርዓት እንድትተኛ ያደርጋታል። ወደ እራት ጠረጴዛውም ስንመለስ ፖል በሁለቱ ልጃገረዶች መካከል ያለውን ጸብ መሳይ ጸጥታ በደንብ አስተዋለ። ግጭታቸውንም ለማርገብ እየሞከረ ለምን ዶትን የምልክት ቋንቋ አናስተምራትን ብሎ ሐሳብ ያቀርብላታል። ኒናም በብስጭት ንግግሩን ታቋርጥና እየተመናቀረች ወጥታ ትሄዳለች። በማግስቱ በምሳ ሰዓት ላይም ኒናና ጓደኞቿ እንደተለመደው ሰብሰብ ብለው ወሬያቸውን ያቀልጡታል። በወሬያቸው መሃልም ጓደኛዋ ሚሼል ኒናን 17 ዓመትሽ እስኪሆን ድረስ ምን ነው ድንግልናሽን ጠበቅሽው? ምን ነው ወንድ ጠፋ እንዴ? በማለት ታሾፍባታለች። ምንም እንኳን ኒና ምርጥ የሚባል ወንድን ማግኘት ብትችልም ነገር ግን እሷ በወሲብ ጉዳይ ላይ አካኪ ዘራፍ የምትል አርበኛ የሆነች ሴት ናት እያለች ታፌዝባታለች። ይህም በእንዲህ እንዳለ ዶት ባዶ ወደ ሆነው ወደ ትምህርት ቤቱ የሙዚቃ ክፍል ታመራለች። ከዚህ ቀደም የመስማት ችሎታዋን ከማጣቷ በፊት መጽናናትን የምታገኘው ፒያኖ በመጫወት ስለሆነ ወደ ውስጥ ገብታ በእርጋታ ትቀመጣለች። አሁን ላይ እንኳን የቁልፎቹን ድምጽ መስማት ስለማትችል የቀድሞዎቹን የፒያኖች ቁልፎች እንዲሁ በማስታወስ ብቻ እየዳሰሰች በሚያምር ሁኔታ መጫወቷን ትቀጥላለች። መጫወቷንም ስትቀጥል ድንገት ከታዋቂ ወንድ ተማሪዎች መካከል አንዱ የሆነው ኮነር የሙዚቃውን ድምጽ ከርቀት ይሰማል። በሙዚቃውና በዶት እርጋታ ተማርኮ ለረጅም ሰዓት አጮልቆ ላጩ እስኪ ዝረከረክ ድረስ አፍጥጦ ይመለከታታል። የክፍል ጓደኛውን በድንገት ይመጣና ከሄደበት ሰመመን መልሶት ከራሱ ጋር ይዞት ይሄዳል። በኋላም ላይ ዶት በመታጠቢያ ክፍል ውስጥ ከኒና ጋር ትገናኛለች። እንደምንም መካከላቸው ያለውን ግጭት ለማስወገድ ትሞክር ነበር። ነገር ግን ኒና ወደ ጥግ ወስዳት ሊፕስቲክ በሚያስጠላ መልኩ እንድትለቀለቅ ታስገድዳታለች። ለተወሰነ ጊዜ ያህል ዶት የምታደርግላት ነገር የእውነት ለመግባባት በመፈለግ ሊሆን ይችላል ብላ በማሰብ ስትለቀልቃት ዝም ነበር ያለቻት። ነገር ግን ራሷን በመስታወት ስትመለከት ኒና በጭካኔ ፊቷ ላይ ሊፕስቲክ በመቀባት ደም የላሰች ውሻ ነበር ያስመሰለቻትና ያዋረደቻት። በዚያን ዕለት ምሽት ላይም ዶት መተኛት ስላልቻለች አባቷን አብዝታ በመናፈቅ ትንሰቀሰቃለች። ንጹህ አየር ልውሰድ በማለት ወደ ውጭም መውጣት ትጀምራለች። የኒናንም ክፍል አቋርጣ ስታልፍ የክፍሏ በር በትንሹ መከፈቱን አስተዋለች። ለምን እንደተከፈተ ለማወቅም ጉጉት ያድርባትና ወደ ውስጥ በቀስታ አጮልቃ ትመለከታለች። ኒናና አባቷ ፖል አብረው በአንድ አልጋ ላይ ሆነው የማይገባ ነገር ሲያደርጉ ተመለከተችና በጣም ደነገጠች። ባየችው አስደንጋጭ ነገርም ዶት እጅግ ተደናግጣ በፍጥነት ወደ ክፍሏ ተመለሰች።
በሚቀጥለው ምሽት ራት ላይ ኒና ወላጆቿን በእነ ሚሼል ቤት ልደር ብላ ፍቃድ ትጠይቃለች። ፖል መጀመሪያ ፍቃደኛ አልሆነላትም ነበር። ነገር ግን እናቷ ኦሊቪያ የእሷን ፍላጎት ለመጠበቅ እየሞከረች እንድትሄድ ትፈቅድላታለች። እሱም በዚህ በጣም ሲበሳጭባት ኒና በቀስታ በጠረጴዛው ስር የፖልን እግር በዘዴ ያሻሸችው እንዲፈቅድላት በማሳመን ልታማለው ትሞክራለች። እሱም ምንም ቃል ሳይወጣው ዝም ይላታል። ኒናም ዝምታውን እንደ እሺታ በመቁጠር ተነስታ እየወጣች መፈቀዱን ለማሳወቅ በፍጥነት ወደ ሚሼል ትደውልላታለች። ቀጥሎም በቤት ውስጥ የጭንቀት ማዕበል ይነሳል። ሁልጊዜ እሱን በመቃወሟ ተናዶባት ፖል በኦሊቪያ ላይ ይጮህባትና ከአጭር የጭቅጭቅ ቆይታ በኋላ ትቷት ይወጣል። ኦሊቪያም በቤቱ ውስጥ ብቻዋን በሆነችበት ጊዜ ወደ ሲኒማ መሄድ ትችል እንደሆነ በወረቀት ላይ ጽፋ በትህትና ኦሊቪያን ትጠይቃታለች። ስትፈቅድላትም ፖል እሷን ወደ ሲኒማ ቤት ለማድረስ ዝግጁ ይሆናል። ምንም እንኳን እሱ ደስ የማይል ስሜት ቢሰማው ዶትን ይሸኛታል። የፊልም ቤቱ አዳራሽ ግን ከኒናና ከተወሰኑ ሰዎች በስተቀር ባዶ ነበር ማለት ይቻላል። ኮነር ዶት ብቻዋን መቀመጧን ተመልክቶ ከጎኗ ሄዶ ሊቀላቀላት ፈልጓል። ነገር ግን ጓደኞቹ እንዳይሄድ ከለከሉት። ኒናም ዶትን ከሩቅ ለብቻዋ ሆና ስትመለከታት ለዚያች ቅስፈት የጥፋተኝነት ስሜት ፊቷ ላይ ይነበባል። የዶትን የአካል ጉዳተኝነት ህመምን ለአፍታ በአይነ ህሊናዋ ለመሳል እየሞከረች ጆሮዋን ለአጭር ጊዜ ደፍናት ይዘዋለች። ነገር ግን ዶት የምታደርገውን ነገር ስትመለከት ደንገጥ ብላ ጆሮዋን ተለቀውና ተሸማቃ በፍጥነት ከድርጊቷ ትቆጠባለች። በዚያው ምሽት ላይ ዶት በፖልና በኒና መካከል ባየችው ነገር ስትቃዥ ቆይታ ትነቃለች። ፖልም ወደ ታች መውረዱን በእግሩ ኮቴ ስታረጋግጥ በፍጥነት እንደተኛች ታስመስላለች። ፖልም አጠገቧ መጥቶ ከጎኗ ውጥጥ በማለት ጸጉሯን እየዳበሰ ራሱን በራሱ በሹክሹክታ አንተኮ በሽተኛ ነህ ብሎ ይሰድባል። ከኒና ጋር ያለው አጸያፊ ግንኙነት የተሳሳተ መሆኑን ያውቃል። ቢሆንም ግን ጨርሶ ማቆም እንደማይችል አምኖበታል። ዶትን ወደ ቤቱ በማምጣቱ ከድርጊቱ እንዲቆጠብ የሚያደርገው መስሎት ነበር። ነገር ግን ይህን ነገር ከማድረግ አሁንም ቢሆን አልተቆጠበም። በማግስቱ ዶት ኒና ከሄደችበት እንደተመለሰችና ከበሩ ላይ ሆና እሷን እንደምትመለከታት ሳታውቅ ብቻዋን በቤቱ ውስጥ ስትሆን ፒያኖ ትጫወታለች። በድንገትም የፒያኖ አንዱ ቁልፍ ከቦታው ዝንፍ ይልና ዶት በንዴት ትሽ ሲያስጠላ በማለት ድምጿን ጮክ አድርጋ ንዴቷን ትገልጻለች። ኒና ይህን ሰምታ በድንጋጤ ከው ብትልም ነገር ግን ዶት መስማት እንደምትችል በመረዳቷ ለሁሉም የደበቀችውን እውነት ተገንዝባለች። ለካስ ዶት እስከዛሬ ድረስ ታስመስል እንጂ እነሱ የሚነጋገሩትን ነገሮች በሙሉ በትክክል ታደምጥና ትናገርም ነበር። ይሁን እንጂ ኒና እሷን ለማጋለጥ ስላልፈለገች ገና አሁን ከሄደችበት የመጣች በማስመሰል በእርጋታ ወደ ውስጥ ትገባለች። በማግስቱ በምሳ ሰዓት ላይም ኒና ከዶት ጋር ለመጀመሪያ ጊዜ በምሳ ጠረጴዛ ላይ ትቀመጣለች። ዶትም ግራ በመጋባት ስሜት ውስጥ ሆና ትመለከታታለች። ቀጥሎም ኒና ወደ ጆሮዋ ቀረብ ብላ ከአባቷ ጋር ስለምታደርገው ድብቅ የሆነ ግንኙነት በትንሹ ዝርዝር እያደረገች ማስረዳት ትጀምራለች። ይህንንም የምታደርገው ከእሷ የሆነ አጸፋዊ ምላሽ ለማግኘት ፈልጋ እንደሆነ ግልጽ ነበር። ነገር ግን ዶት ምንም አይነት ነገር እንዳልሰማችና ፍጹም መስማት የተሳናት ዲዳ ሰው መስላ በእርጋታ ትቀመጣለች። ከመለያየታቸው በፊት ኒና ቀጠል አድርጋ እሷ ምሽት ላይ አባቷን ፖልን ለመግደል የሚሼልን ሽጉጥ ልትዋስ እንደሆነ ትነግራታለች። ዶት አሁንም ቢሆን እሷ የምትፈልገውን አይነት የፊት ገጽታ ምላሽ ወይም ደግሞ ትኩረት ሳትሰጣት በዝምታ ሐሳቧን ታስጨርሳታለች። ነገር ግን የምትናገረው ነገር እውነት ቢሆንስ ብላ በውስጧ እጅግ ነበር የፈራችው። የኒናንም አስጨናቂ ሐሳብ ከአእምሯ ውስጥ ለማስወገድ ስትል ፒያኖ ለመጫወት ወደ ሙዚቃ ክፍሉ ታመራለች። በዚያም እያለች ድንገት ዞር ስትል ኮነር ከውጭ በበሩ በኩል ሆኖ እሷ ላይ ሲያፈጥባት ታስተውላለች። በዚህም ድንገት ብላ ወጣ ለመሄድ ስትሞክር ኮነር መንገድ ዘግቶ እንዳትሄድ ያስቆማታል። ቀጥሎ ማመጣጡ በግሩፕ የተሰጣቸውን አሳይመንት በጋራ አብረን እንስራ ብሎ ለመጠየቅ እንደሆነ ይነግራታል። እሷም አሳይመንቱ ቀድሞ እንደተሰራ በመግለጽ የተጠናቀቀውን የሪፖርት ወረቀት ስታሳየው እቅዱ ላይ ውሃ ይከለስበታል። በዚያው ዕለት ምሽት ላይም ቤተሰቡ በጋራ ተሰብስበው ራት በመመገብ ላይ ሳለ ኮነር መጥቶ በራቸውን ሲያንኳኳ ሁሉም በአግራሞት ይቀበሉታል። በማስቀጠልም ዶትን የላብራቶሪ አሳይመንቱን በይበልጥ ለማየት አብራው ወደ ቤተ መጻሕፍቱ እንድትመጣ በቤተሰቧ ፊት ይጠይቃታል። ሚሼልም በዚያው ሰዓት ወደ ቤቱ እንደመጣችና የሆነ ቦርሳም ለኒና ልክ እንደሰጠቻት ሳትወድ በግዷ ከኮነር ጋር ለመሄድ ተስማማለች። ዶት ኒና አባቷ ፖልን ለመግደል የሚሼልን ሽጉጥ ልትዋስ እንደሆነ የነገረቻትን በማስታወስ በጣም ፈርታ ነበር ከቤት ወጣ ለመሄድ ወሰነችው። በሚቀጥለው ትዕይንት ላይ ዶትና ኮነር በአንድ ሬስቶራንት ውስጥ ተቀምጠው እንመለከታቸዋለን። ስለ አሳይመንቱም ለጥቂት ሰከንዶች ብቻ ያነጋግራትና ወዲያው ጊዜ ሳይገድል ስለሷ የሚሰማውን የፍቅር ስሜት ይተርክላታል። እሱ የሚነግራትን ነገር መስማት እንደማትችል በማሰብ እንዴት እሷን ዘወትር በፍቅር እሳት ውስጥ ሆኖ እንደሚያስባትና ከሷ ጋርም እንዴት በሐሳቡ ወሲብን ሲፈጽም እንደሚከርም
በዝርዝር ይነግራታል። በዚህ መሃልም ድንገት የከተማቸው አምቡላንስ ወደ ቤታቸው አቅጣጫ በጥርፊያ ሲያመራ ትመለከታለች። ኒና እንዳሰበችው አባቷ ላይ መጥፎ ነገር ሳታደርግ አትቀርም ብላ በመገመት በጣም ፈራችና በፍጥነት ወደ ቤቷ ትመለሳለች። እዚያም ደርሳ ሁሉም ሰው ደህና መሆኑን ትመለከትና እፎይታ ታገኛለች። በመቀጠልም በቀስታ ወደ ኒና ክፍል ስትሄድ ፖል ሊወስባት ፈልጎ ልብሷን ለመክፈፍ ሲታገልና ኒናም ተጨንቃ ስታቃስት ትሰማለች። ኒና በግልጽ እንደሚታየው አባቷ በሚያደርስባት ጾታዊ ጥቃት እጅግ ሲበዛ ህመም ውስጥ ናት። ስለዚህ ዶት እሷን ለመርዳት በማሰብ የቤቱን አንደኛውን ሐውልት አንስታ ሰባበረችውና ረብሻ ፈጠረች። በጮቱ ግርግርም ተደናግጠው ሲያቋርጡ ፖል የወሲብ ጥማቱን አስታክሶ ወደ ክፍሉ ይመለሳል። ኒናም ወደ መኝታ ክፍሏ ሄዳ በተኛችበት ማልቀስ ስትጀምር ዶት ወደ እሷ መታቀፍ ታደርጋትና ከጎኗ ትተኛለች። ከዚያም ድብን ያለ እንቅልፍ ይወስዳታል። በቀጣዩ ትዕይንት ላይም ኒና የትርኢት ዩኒፎርሟን እየተኮሰች በቁጣ ስሜት ከዶት ጋር ማውራት ትጀምራለች። እሷም በዚያው ምሽት ፖልን በብረት ቀጥቅጣው ለመግደል ቃል እየገባችላት እጅግ መቆጣቷን ለማሳየት የትንሿን አሻንጉሊት ፊት በካውያው ታቃጥለዋለች። ዶት አሁን ድረስ ኒና እሷ መስማት እንደማትችል የማታውቅ ስለመሰላት እስካሁን ያለቻትን ነገር እንዳልሰማ ሰው ሆና ነበር አክት የምታደርግባት። ከዚያ ቀን በኋላም ኒናና ሚሼል ለትምህርት ቤቱ የቅርጫት ኳስ ቡድን የመክፈቻ ትርኢት ያቀርባሉ። ኮነር በቡድኑ ውስጥ ተሳታፊ ቢሆንም ነገር ግን አጫዋወቱ በጣም መጥፎ ከመሆኑ የተነሳ አሰልጣኛቸው በመጀመሪያዎቹ ደቂቃዎች ውስጥ ቤንች ያደርገዋል። ከጫወታው በኋላ ኮነርና ዶት ተያይዘው ወደ መዋኛ ገንዳ ዳርቻ ሄደው ለጥቂት ጊዜ አብረው ያሳልፋሉ። ከዚያም ኮነር አትሰማኝም ብሎ በማሰብ ስላሳለፈው የወሲብ ህይወቱ አጣፍጦ ማውራት ይጀምራል። በድንገትም ዶት በሰማችው ነገር በጣም ተወሱሳ ስለነበር ከላይ የለበሰችውን አውልቃ እኔንም አድርገኛ በማለት ሁለቱም ተያይዘው በመዋኛ ገንዳው አጠገብ ልብ የሚያሞቅ ወሲብ ይፈጽማሉ። ይህ በእንዲህ እንዳለ በቤት ውስጥ ደግሞ ኦሊቪያ ለፖል ኒናና ኮነር ጥሩ ጥንዶች የሚወጣቸው ይመስለኛል በማለት ግምቷን ታስቀምጣለች። ይህም አስተያየት ፖልን ያበሳጨውና እንዴት ልጅሽን እንደ ሸርሙጣ ለወንድ ታስቢያታለሽ በማለት ይከሳታል። ከሱ እንዳይቀርበት እኮ ይህን ሐሳብም መላልሰው ሲጨዋወቱ ይቆዩና ኦሊቪያ ልብሷን አውልቃ እንዲያወጣት በመፈለግ ዝግጁ ትሆንለታለች። ነገር ግን ፖል እሷን ለማውጣት ምንም አይነት ዝግጁ ሊሆን አልቻለም ነበርና በተኛችበት ጥሏት ይወጣል። በኩለ ሌሊት ላይም ኒና ቀኑን ሙሉ ስትዝናና ከቆየችበት ትመለሳለች። በደስታ ስሜትም ስትዘልና ስትዝናና ስላመሸች በጣም ነበር የደከማት። ፖልም ምንጣቷን ሲመለከት ቆንጂዬ የእጅ ቦርሳ በስጦታ መልክ ይሰጣትና ደስ ብሏት ስታቅፈው እድሉን ተጠቅሞ መቀመጫዋን ይደባብስባታል። በዚያው ሌሊት ኦሊቪያ በመኝታ ክፍሏ ውስጥ አለመተኛቷንና ባሏም ትቷት ሲወጣ መመልከቷን እንዲሁም ከሴት ልጇ ጋር ምን እየተካሄደ እንደሆነ የምታውቅ ትመስላለች። ይሁን እንጂ ባሏን ከድርጊቱ ለማስቆም ምንም አይነት የምታደርገው እንቅስቃሴ የለም። በዚህ በኩል ደግሞ ኒና ፖልን አስገራሚ ነገር ልታሳየው እንደሆነ በመግለጽ አይኖቹን እንዲጨፍንላት ትጠይቋለች። እሱም እንደተባለው ሲያደርግ የጋለ ካውያ አንስታ ወደሱ ቀረብ ብላ ፊቱን ትደባብሳለች። ፊቱን ልታቃጥል ሰከንዶች ቀርተዋት ሳለ ግን በዚያው ቅስፈት ዶት ወደ ቤታቸው እየተመለሰች በሩን ስታስጮህባት ደንግጣ ከድርጊቷ ትቆጠባለች። ቀጥሎም ኒና ወደ ኋላ መለስ ሳለችና ነፍሰ ጡር መሆኗን ትነግረዋለች። ፖልም የልጅ ልጁን አባትም አያትም ነኝ ሊለው እንደሆነ አስቦ በጣም ፈራ። ምን ይሻላል ሲላትም ኒና ለውርጃ ከሆነ $1000 ያስፈልጋል እኮ ስትለው በማግስቱ አምጥቶ ሊሰጣት ቃል ይገባላታል። ይህንንም ተከትሎ ኒና በጥርፊያ ወደ ዶት ክፍል ሄዳ እሱን ለመግደል ድፍረት ማጣቷን ትነግራታለች። በሚቀጥለው ቀን የትምህርት ቤቱ የዳንስ ዝግጅት ስለሚካሄድ ኒና ለዶት ለምሽቱ የሚሆናትን ቀሚስ ታውሳታለች። ከዚያም ሁለቱ ለዳንስ ዝግጅቱ እየተዘጋጁ ኒና ለዶት እርጉዝ ነኝ ብላ ለፖል እንደዋሸችው ትነግራታለች። እንደውነቱ ከሆነ $1000 ተቀብላው ወደ ሌላ የሀገሪቷ ግዛት ለመኮብለል ነበር ያቀደችው። በዚያም ሄዳ ያሰበችው አዲስ የከተማው ወንድ አስደሳች ለመሆንና ብዙ ገንዘቦችን ለማግኘት ነበር። ይህንንም ከነገረቻት በኋላ በዚህ ጊዜ በዶት ላይ ምንም አይነት የማፌዝ ስሜት ሳይታይባት በቆንጆ ሁኔታ ሊፕስቲክ አውጥታ ትቀባታለች። ከትንሽ ቆይታ በኋላም ፖል በኒና ቦርሳ ውስጥ የእርግዝና መከላከያዎችን አግኝቶ በንዴት ኒናን እየፈለገ ይወጣል። እሷ ከ6 ሳምንታት በላይ የወር አበባዋ እንዳልመጣ ስለተናገረች ነበር እሱ ስለ እርግዝናዋ ስትነግረው ሊያምናት የተገደደው። ሲያገኛትም መከላከያውን እያሳያት እውነቱን እንድትናገር አጥብቆ ይጠይቃታል። ኒናም ተደናግጣ የውሸት ታሪክ ለመፍጠር እየሞከረች ለራሴ ገዝቻው አይደለም የኔ አይደለም ትለዋለች። እሱም በሽቆ ፊቷ ላይ በጥፊ መታትና እንቅ አድርጎ እውነቱን እንድትነግረው ማስገደድ ይጀምራል። ኦሊቪያ ሴት ልጇ በህመም ስቃይ ውስጥ ሆና ስታለቅስ ብትሰማም ምንም ማድረግ ግን አልቻለችም ነበር።
ዶት በዚህ በኩል ፒያኖ እየተጫወተች ባለችበት ከማዶ ክፍል የለቅሶና የሲቃ ጩኸት ትሰማለች። ከዚያም ወዲያው መጫወቷን ታቆምና አንዱን የፒያኖ ስትሪንግ ወይም ሽቦ ነቅላ በመያዝ ወደ መኝታ ክፍሉ ታመራለች። ፖል ኒናን ለመድፈር የተቻለውን ትግል በሚያደርግበት ጊዜም ዶት ኒናን ልቀቃት በማለት እየጮኸችበት በሽቦ ታንቀዋለች። ከሰከንዶችም በኋላ ኒናን ይለቃትና እሱ ወደ መሬት ወድቆ ይሞታል። ኒና በድንጋጤ ውስጥ ስትሆን ኦሊቪያ ደግሞ እነሱ ወዳሉበት መጣ በአግራሞት ፈዛ ቆማለች። እንደ እውነቱ ከሆነ ግን እጅግ ያስደነገጣት ነገር ከባለቤቷ ሞት ይልቅ ዶት እንዴት መናገር ቻለች የሚለው ነበር። በተመሳሳይ ጊዜ ሚሼል ድንገት መታ ለትምህርት ቤቱ የዳንስ ዝግጅት ልትወስዳቸው ከደጆና ክላክስ እያደረገችላቸው ነበር። ከዚያም ሴቶቹ በፍጥነት ልብሶቻቸውን ቀያይረው በደም የተጨማለቁትን ልብሶች ደግሞ በከረጢት ውስጥ አስቀምጠው ይወጣሉ። ይህን ተከትሎም ሁሉም ነገር ሰላም እንደሆነ በማስመሰል ቦርሳቸውን ይዘው ወደ ትምህርት ቤት ያመራሉ። በትምህርት ቤት እንደደረሱም ዶት ከኮነር ጋር ተያይዛ መጨፈር ትጀምራለች። ነገር ግን ኒና ትኩረቷን በዝግጅቱ ላይ ማድረግ ባለመቻሏ ሐሳቧ እየተከፋፈለ ትቸገራለች። ስለዚህም ቦርሳዋን አንስታ ልክ እንደ ዶት ወደ መታጠቢያ ቤቱ ምሽግ ውስጥ ገብታ ትደበቃለች። ዝግጅቱም እስኪጠናቀቅ ድረስ እዚያው ሆና ትጠባበቃለች። ይህም በእንዲህ እንዳለ ኦሊቪያ በመኝታ ክፍሏ ውስጥ የፖልን አስክሬን ምንም የሐዘኔታ ስሜት በማይታይባት ሁኔታ ውስጥ ሆና በዝምታ ስትመለከተው እናያታለን። ከረጅም ጊዜ በፊት ከሱ ጋር እልል ባለ የፍቅር ባህር ውስጥ ስትሰጥም ከርማለች። ይሁን እንጂ ነገሮች ሲቀየሩ ብቸኛ ሴት ልጇን እንደሱ ካለ ጭራቅ ለማዳን ድፍረት በማጣቷ እስከዛሬ ድረስ በጣም የሚጸጽታት ነገር ነበር። ዛሬ ግን እስከመጨረሻው ተገላገለችው። በሌላ ቦታ ደግሞ ኮነር ዶት ዝግጅቱን ትታ ስትወጣ ተመልክቶ ድንገት ከኋላዋ በስሟ ይጠራትና ዞር ስትል እጅግ ደነገጠ። በእርግጠኝነትም እስከዛሬ ድረስ እሱ የሚላትን በሙሉ ስትሰማው እንደከረመች ተገነዘበ። ወደ ኋላ መለስ ብሎ በማስታወስ አትሰማኝም ብሎ ይዘባረቀላትን አስጸያፊ የግል ሚስጥሮቹን በሙሉ እንዳልሰማ ሰው ሆና ስታስለፈለፈው እንደነበር ይገነዘባል። እሱን ስለዋሸችውና ግላዊ ሚስጥሩን በሙሉ አድመጣ ዝም ብላ ስለደበቀችው አንቺስ የስነ ልቦና በሽተኛ ነሽ ብሎ ይሰድባታል። ዶት ይቅርታ ለመጠየቅ ብትሞክርም እሱ ግን በፍጥነት ነበር ቦታውን ለቆ የወጣው። በዚህ ጊዜ እንድታናገረው እድል እንደማይሰጣት ስለምታውቅ ይበልጥ አንገብጋቢ በሆነው ጉዳዮች ላይ ትኩረት ታደርጋለች። ቀጥሎም በፍጥነት ኒናን ከመታጠቢያ ቤቱ ታስወጣትና በአቅራቢያቸው ወደሚገኝ አነስተኛ የወንዝ ጅረት ያመራሉ። በኋላም ላይ አስክሬኑን በዚህ ጅረት ውስጥ ለማስወገድ በማቀድ የልብሱን ከረጢት በልብስ ቦርሳ ውስጥ አድርገው እዚያው ይቀብሩታል። እዚህም ጋር ኒና ለምን ይህን ያህል ጊዜ መስማት የተሳናት ሰው መስሎ መታየት እንዳስፈለጋት ዶትን ትጠይቃታለች። እሷም አባቷ ሕይወቱን በሙሉ መስማት የተሳናውና ዲዳ መሆኑን በመግለጽ ልክ እንደሱ ለመሆን ፈልጋ እንደሆነ ትነግራታለች። በፈጣሪ ስም እንኳንም አባቷ ማየትና መራመድ የተሳነው አልሆነ። ከዚያም በኋላ ሁለቱም ሴቶች በፍጥነት ወደ ቤታቸው ይሄዱና ካስደንጋጭ ክስተት ጋር ይፋጠጣሉ። ቤታቸው በፖሊሶች ተከቦና ኦሊቪያ ደግሞ በካቴና ታስራ እየተወሰደች ነው። ወዲያው ደርሰውም ኦሊቪያን ምን እንደተፈጠረ ይጠይቋታል። እሷም ፖልን እንደገደለችው በማመን እጇን ለፖሊስ እንደሰጠች ትነግራቸውና ኒናንም እስከዛሬ ለተፈጸመባት በደል ይቅርታ ትጠይቃታለች። ፖሊስ ይቅርታ የጠየቀችው አባቷን ስለገደለችባት ነው ብሎ ያስባል። ነገር ግን ኒና ከይቅርታው በስተጀርባ ያለውን ትክክለኛ ምክንያት ተረድተዋለች። በመጨረሻው ትዕይንት ላይም ፖሊሶች ኦሊቪያን በመኪና ውስጥ አስገብተው ሲወስዷት ሁለቱ ሴቶች ደግሞ ቆመው በአዘኔታ በአይናቸው እየሸኙ ይመለከቷታል። ፊልማችንም እንዲህ ባለው ሁኔታ ይጠናቀቃል። የተወደዳችሁ ጃጊሶ ቤተሰቦች ብዙ ጊዜ የሆሊውድ ፊልሞች ሲጠናቀቁ እንዲህ ባለ መልኩ ስለሆነ እንጂ እኔ ይቀጥላል የማለት ሱስ ኑሮብኝ አይደለም። ብዙ ሰው ወዶት ይቀጥል የሚል ሐሳብ ካነሳባቸው ምንም ጊዜ ሳያጠፉ ፊልሙን ይቀጥሉታል። እኔም ሰርቼው መለሳለሁ። ለማንኛውም ለነበረን ደስ የሚል ቆይታ እያመሰገንኩ ስሜታችሁን በኮሜንት፣ በላይክ፣ በሼር እንዲሁም በሰብስክራይብ ግለጹልኝ። ሳምንቱ የናንተ ይሁን እላለሁ። ጃጊሶ ፊልሞች